ኦሪት ዘሌዋውያን ምዕራፍ 27 ተራ ቁጥር 1 እስከ 2። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው አለ። ማንኛውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ አለ። ተራ ቁጥር 3 ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 የብር ሰቅል ይሁን አለ። ተራ ቁጥር 4 ሴትም ብትሆን ግምቷ 30 ሰቅል ይሁን አለ። ተራ ቁጥር 5 ከ50 ዓመትም ጀምሮ እስከ 20 ዓመት ድረስ ግምቱ ለወንድ 20 ሰቅል ለሴትም 10 ሰቅል ይሁን አለ። ተራ ቁጥር 6 ከ1 ወርም እስከ 5 ዓመት ድረስ ለወንድ ግምቱ 5 የብር ሰቅል ይሁን ለሴትም ግምቷ 3 የብር ሰቅል ይሁን አለ። ተራ ቁጥር 7 ከ60 ዓመትም ጀምሮ ከዚያም በላይ ቢሆን ወንድ ቢሆን ግምቱ 15 ሰቅል ለሴትም 10 ሰቅል ይሁን አለ። ተራ ቁጥር 8 ለግምቱም የሚከፍለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳለውን ሰው ይገምተው። ካህኑም የተሳለው ሰው እንደሚችል መጠን ይገምተው አለ። ተራ ቁጥር 9 ለእግዚአብሔርም መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል አለ። ተራ ቁጥር 10 መልካሙን በክፉ ለውጦ አያምጣ፣ ክፉንም በመልካም አይለውጥ አለ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ አለ። ተራ ቁጥር 11 እንስሳው ለእግዚአብሔር መሥዋዕት መሆን የማይገባው እርኩስ ቢሆን ግን እንስሳውን በካህኑ ፊት ያኑረው አለ። ተራ ቁጥር 12 መልካምም ቢሆን ክፉም ቢሆን ካህኑ ይገምተው፣ ካህኑም እንደሚገምተው መጠን እንዲሁ ይሁን አለ። ተራ ቁጥር 13 ይቤዠውም ዘንድ ቢወድ ከግምቱ በላይ 5ኛ እጅ ይጨምር አለ። ተራ ቁጥር 14 ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምተዋል። ካህኑም እንደሚገምተው መጠን እንዲሁ ይቆማል አለ። ተራ ቁጥር 15 የቀደሰውም ሰው ቤቱን ይቤዠው ዘንድ ቢወድ ከግምቱ ገንዘብ በላይ 5ኛ እጅ ይጨምር፣ ቤቱም ለእርሱ ይሆናል አለ። ተራ ቁጥር 16 ሰውም ከርስቱ እርሻ ለእግዚአብሔር ቢቀድስ እንደ መዝራቱ መጠን ይገምት፣ እንደ መዘራቱ መጠን ይገመት ዘንድ የቆሮስ መስፈሪያ ገብስ የሚዘራበት እርሻ 50 የብር ሰቅል ይገመታል። ተራ ቁጥር 17 እርሻውንም ከኢዮቤልዩ ዓመት ጀምሮ ቢቀድስ 49 ዓመት ማለት ነው። ኢዮቤልዩ ቢቀድስ እንደ ግምቱ መጠን ይቆማል አለ። ተራ ቁጥር 18 እርሻውንም ከኢዮቤልዩ ዓመት በኋላ ከ49 ዓመት በኋላ ማለት ነው ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ እንደ ቀሩት ዓመታት ገንዘቡን ይቆጥርለታል አለ። ተራ ቁጥር 19
ከግምቱም ይጎድላል። እርሻውንም የቀደሰ ሰው ይቤዠው ዘንድ ቢወድ ከግምቱ ገንዘብ በላይ 5ኛ እጅ ይጨምር አለ። ተራ ቁጥር 20 ለእርሱም ይሆናል። እርሻውንም በቤቱ ይቤዠው ዘንድ ወይም ለሌላ ሰው ቢሸጥ እንደገና ይቤዠው ዘንድ አይቻለውም አለ። ተራ ቁጥር 21 እርሻው ግን በኢዮቤልዩ ሲወጣ እንደ እርም ለእግዚአብሔር የተቀደሰ እርሻ ይሆናል አለ። ርስቱ ለካህኑ ይሆናል አለ። ተራ ቁጥር 22 ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢቀድስ ካህኑ እስከ ኢዮቤልዩ ዓመት እስከ 49 ዓመት ድረስ የግምቱን ዋጋ ይቆጥርለታል አለ። በዚያም ቀን ግምቱን እንደተቀደሰ ነገር ለእግዚአብሔር ይሰጣል አለ። ተራ ቁጥር 24 በኢዮቤልዩ ዓመት እርሻው የምድሪቱ ባለርስት ወደ ነበረው ወደ ሸጠው ሰው ይመለሳል አለ። ከ49 ዓመት በኋላ ማለት ነው። ተራ ቁጥር 25 ግምቱም ሁሉ እንደ መቅደሱ ሰቅል ሚዛን ይሆናል። ሰቅሉ 20 አቦሊ ይሆናል አለ። ተራ ቁጥር 26 ለእግዚአብሔር ግን የሚቀርበውን የእንስሳ በኩራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይም በግ ቢሆን ለእግዚአብሔር ነው አለ። ተራ ቁጥር 27 የረከሰም እንስሳ ቢሆን እንደ ግምቱ ይቤዠው፣ በእርሱም የዋጋውን 5ኛ እጅ ይጨምርበታል አለ። ባይቤዠውም እንደ ግምቱ ይሸጣል አለ። ተራ ቁጥር 28 ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም አይቤዥምም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነውና አለ። ተራ ቁጥር 29 ከሰዎችም እርም የሆነ ሁሉ አይቤዥም ፈጽሞ ይገደላል እንጂ አለ። ተራ ቁጥር 30 የምድርም አስራት ወይም የምድር ዘር ሁሉ ወይም የዛፍን ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው አለ። ተራ ቁጥር 31 ሰውም አስራቱም ሊቤዥ ቢወድ 5ኛ ይጨምርበታል አለ። ተራ ቁጥር 32 ከበሬም ሁሉ ከ10 አንድ ከእረኛውም በትር በታች ከሚያልፍ በግና ፍየል ሁሉ ከ10 አንድ ለእግዚአብሔር የተቀደሰ ይሆናል አለ። ተራ ቁጥር 33 መልካም ወይም ክፉ እንዲሆን አይመርምር። መልካም ወይም ክፉ እንዲሆን አይመርምር፣ አይለውጠውም አለ። አይለውጠውም ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ አለ። አይቤዡም አለ። ተራ ቁጥር 34 እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዝ እነዚህ ናቸው። ኦሪት ዘሌዋውያን ምዕራፍ 27 እዚህ ላይ ተፈጸመ። ይቆየን። አነሳስቶ ያስጀመረን አስጀምሮ ያስፈጸመ